በዚህ ትምህርት ደግሞ ፓርት 6 ዩዘር ኢንተራክሽንስ የሚለውን እናያለን። ዩዘር ኢንተራክሽን ማለት የኮምፒውተር ተጠቃሚዎች ከኮምፒውተር ጋር የሚያደርጉት መስተጋብር ነው። ዳታ የመስጠት ወይም የመቀበል ሂደት ኢንተራክሽን ይባላል። የትኛው የኮምፒውተር ፕሮግራም ዩዘሮች ዳታ እንዲያስገቡ፣ ምርጫ እንዲመርጡለት፣ አክሽኖችን ኮንፊርም እንዲያደርጉለት ይፈልጋል። ለምሳሌ እዚህ የምናየው ኮድ በኤችቲኤምኤል በሲኤስኤስ እንዲሁም ደግሞ በጃቫስክሪፕት የተሰራ ኮድ ነው። ይሄ ደግሞ ካልኩሌተር ለመስራት ያገለግለ ኮድ። ለምሳሌ ይህንን በብራውዘር ስለዚህ ይሄ ካልኩሌተር በጃቫስክሪፕት በኤችቲኤምኤል እና በሲኤስኤስ የተሰራ ዳታ ማስገባት እችላለሁ። 65 ሲካፈል ለ5 ስል እኩል ይሆናል 2። ይሄ እንግዲህ ኢንተራክሽን እያደረገ ነው ማለት ነው። ለምሳሌ የፈለኩትን ቁጥር ብጽፍ ክሊር ማድረግ ፈልግ በዚች አንድ ባንድ ክሊር ማድረግ ይችላለሁ ማለት ነው። በዚህኛው ምልክት በዚህኛው ደግሞ ሙሉውን ክሊር ያደርግልኛል ማለት ነው። እና ይሄ ስለዚህ ምን እያደረግን እኛ ዩዘሮች ዳታ እያስገባን ነው፣ እየተቀበልን ነው፣ ከካልኩሌተራችን ጋር እያጫወት ነው። ይሄ በምንድነው የተሰራ ማለት ነው? የጃቫስክሪፕት ኮድ ነው። ስለዚህ ኢንፑት ከሌለ ፊክስድ ዳታ ነው የሚሆን። ለዛም ሲባል ነው ኢንተራክሽን እንዲመጣ ያስቻለው። የትኛውም ፕሮግራም ከዩዘር ጋር ኢንተራክሽን መፍጠር መቻል አለበት። ይህም ዩዘሮች ዳታ ሲያዩ የተሻለ እንቅስቃሴ እንዲያደርጉ ያስችላቸዋል። በጃቫስክሪፕት ሁለት አይነት ኤንቫይሮንመንቶች አሉ። ሰርቨር ሳይድ በኖድ.js ይሰራል፣ ክላይንት ሳይድ ደግሞ በብራውዘር ይሰራል። ይህንንም በኤግዛምፕል ለማየት አንድ ፋይል ክሬት ብናደርግ ከዚህ script.js ብንል console.log breeze አንደር ኮቴሽን ሰብስክራይብ ቱ በሽሎቲዩ የዚህን አውትፑት ለማየት በቅድሚያ ፋይል ኔም ኮፒ አድርገው ከዛ ራይት ክሊክ script.js ላይ ኦፕን ኢን ኢንቴግሬትድ ተርሚናል ኖድ ካልን በኋላ ፋይሉን ብንጠራ እና ራን እናደርገው ይሄኛው ኖድ script.js ከላይ የጻፍነው አውትፑታችን ከዚህ ጻፍነው አውትፑት በዚህ መልክ ነው አለ ሰብስክራይብስ ቱ በሽሎቲዩ የሚል በድጋሚ ለማዘዝ አፕዋርድ አሮ ይዘን ኢንተር ስንል ሰብስክራይብ ቱ በሽሎቲዩ። ይህንን በብራውዘር ለማየት ከፈለግን ደግሞ አንድ ኤችቲኤምኤል ሌላ ፋይል ያስፈልገናል። example.html ካልን በኋላ ከዚህ ላይ ይሄኛው ኮድ አሁን ያስፈልገንም የኤችቲኤምኤል መነሻ ኮድ ጽፌያለሁ። ከዛ እዚህ ጋር h1 እንበልና ጃቫስክሪፕት እንበላ ጃቫስክሪፕት እዚህ ጋር እንምጣና ከስር ላይ ስክሪፕቱን እንጥራውና አንግል ብራኬት ከመዝጋቱ በፊት ሶርስ ዶት ስንል የኛ ጃቫስክሪፕት የመጀመሪያ script.js ስለሆነች እንመርጣታለን። ይህን በብራውዘር ከፍተን ብናየው ራይት ክሊክ ኦፕን በብራውዘር ጃቫስክሪፕት የሚለው መጥቶልናል። ጃቫስክሪፕት የሚለው የመጣው እዚህ ጋር የተጻፈችው ነች። ለምሳሌ ቱቶሪያል የሚል እንጨምርበት ሪፍሬሽ ብናደርገው ቱቶሪያል ሲኒት ግን የኛ ዓላማችን አሁን ይሄ ሰብስክራይብ ቱ በሽሎቲዩ የሚለውን በብራውዘር እንዴት እንደምናይ ነው። እሱን ለማየት ራይት ክሊክ እናደርጋለን ብራውዘር ላይ ከዛ ኢንስፔክት የሚለውን ክሊክ እናደርግ። ኢንስፔክት የሚለውን ካገኘን በኋላ ከስር እዚህ ጋር ኮንሶል የምትላለች ኮንሶል ከስር ሰብስክራይብ በሽሎቲዩ የሚለው መጣ ማለት ነው። ታንክስ ፎር ዋቺንግ ሴቭ ካደረግን በኋላ የዚህን አውትፑት ነው ታንክስ ፎር ዋቺንግ በሽሎቲዩ እያለ ነው። በነገራችን ላይ ብራውዘር ጃቫስክሪፕት ብራውዘር ላይ መስራት ይቻላል ባልነው መሰረት እዚህ ጋር console.log 6 ሲደመር ኮቴሽን ያስፈልጋል 6 ሲደመር 7 ከዛ ኢንተር ብንል ይሄ ቁጥሮች እየደመረ ያለ ኮንሶል ግን 5 ሲደመር 6 ብንል ቁጥሮች እየደመረ ነው። በዚህ መልክ መስራት ይቻላል ማለት ነው። ስለዚህ ጃቫስክሪፕት በሁለት አይነት ወያየን ማለት ይሄ ነው ማለት ነው። ሰርቨር ሳይድ የምንለው ፋይሎችን ሊወስድ ይችላል፣ ኮንፊግሬሽን ሊወስድ ይችላል፣ አርጊውመንት ሊወስድ ይችላል፣ እንዲሁም ደግሞ ዩዘርን ራሱ ሊጠይቅ ይችላል ኢንፑት እንዲያስገባ ማለት ነው። ለምሳሌ ኢንፑት እንዲያስገባ ከሚያደርጉት የኤግዛምፕል አይነቶች መካከል አንዱ ፕሮምፕት ብለን በኮቴሽን ውስጥ ኢንተር ዩር ኔም ብንል ብራውዘር ላይ ሄደን ሪፍሬሽ ብናደርገው ይኸው ምን አገኘን? ከላይ ቶፕ ላይ ኢንተር ዩር ኔም ለምሳሌ እዚህ ጋር ምን ልበለው በሽሎቲዩ የሚል ብሰጠው ከዛ ኦኬ እና ካንስል እንዲል ሁለት አይነት ኦፕሽኖች ይሰጠናል። ይሄ እንግዲህ ጃቫስክሪፕት ምን ያህል ኢንተራክቲቭ እንደሆነ ያሳያል። ኦኬ ብንለው ሪዛልቱን በዚህ መልክ ማየት እንችላለን ማለት ነው። ሌፍት ሳይድ የምንለው ደግሞ ከዚህ በፊት እንዳየነው ብራውዘር ላይ ነው ሁሉም ነገር የሚያሳየው። ዩዘሮች በተን ክሊክ እንዳደርጉ ፎርሞችን ፊል እንዳደርጉና የተለያዩ ድሮፕ ዳውን ዊንዶዎችን እንዲሞሉ ያስችላቸዋል። ነገር ግን
ዶክመንት ኦብጀክት ሞዴል የሚባለውን ይፈልጋል። ወደ ኤችቲኤምኤል እንመለስና የበፊቱን ኮመንት እናደርገዋለን። ማየት እንድንችል እንኳን ወገን ያደርገው አንድ የኢንፑት ኤሌመንት አስገብተናል። ሪፍሬሽ ብናደርገው ብራውዘር ላይ የሚታየው ይህን ለማየት ያህል የሬክታንግል ምልክት መጥቷል። በዚህ መልክ ይሄ እንግዲህ እዚህ ጋር ከሬክታንግል ላይ መጻፍ እንችላለን፣ ቁጥሮችንም መጻፍ እንችላለን። ያገኘው ሁሉ መጻፍ ያስችላል። ስለዚህ አሁን እኛ ተጠቃሚዎች ነን ብለን ብናስብ ዳታ እየሰጠነው በማን አማካኝ? በዚህ በኢንፑት አማካኝ። ለምሳሌ ይህን ቴክስት ያልኩትን ነምበር ብለው አሁን እዚህ ጋር ቴክስቶችን መጻፍ አንችልም፣ ነገር ግን ቁጥሮችን ግን መጻፍ እንችላለን። ስለዚህ በዚህ መልክ የምንፈልገውን ዳታ እንድናስገባ ማድረግ አስቻልነው ማለት ነው። ቁጥሮችን መጨመር መቀነስ ይችላል። እዚህ ጋር ባሉት ፓስዋርድ ብንለው በአጋጣሚ ደግሞ አሁን እዚህ ጋር ፓስዋርድ ስላለ ለምንጽፈው ሁሉ ዶት ይሆናል ማለት ነው። በዚህ መልክ እንግዲህ ኤግዛምፕሎች እያየን እኛ ግን ስለ ዶም ማየት ስለፈለግ ኢንፑቱን ቴክስት እንለውና ለአሁኑ ከስር አንድ በተን እንስተው የበተን ቴክስት ደግሞ ጌት ቴክስት ብለነዋል። ዶም ተጠቅመን አንድ ዩዘር ኢንተራክቲቭ የሆነ ሞዴል ለማሳየት ነው። ከኢንፑት ኤሌመንት ውስጥ አይዲን ስንስጥ አይዲ ብለናል። በመቀጠል የበተን ኤሌመንቱ ከመዘጋቱ በፊት ኦን ክሊክ እንልና ኮንሶል ሎግ በቅንፍ ውስጥ ኮቴሽን ማለት ነው ዶክመንት ዶት ዶክመንት የመጀመሪያውን ንምረጥ ዶት ጌት ኤሌመንት ባይ አይዲ የሚለውን እንጠቀማለን። ማይ ውጭ እዚች ላይ በሁለቱ ቅንፍ መካከል ዶት ቫልዩ ብንል እንግዲህ ዓላማችን የጃቫስክሪፕትን እንዴት ኢንተራክቲቭ መሆኑን ለማየት ነው። እዚህ ጋር የሆነ ነገር እንጻፍ ዶት ኤችኤች ብለን እየጻፍነው ራንደም ቴክስት እንደዛ አድርገን እየጻፍነው ግን ከስር ከውስጥ ላይ ማለት ነው ኢንስፔክት አድርገን ብናየው ጂኤችኤች የሚል ኤግዛምፕል አገኘ። ምናልባት ከፍ አድርገን ብናየው በሽሎት ብለን ብንጽፍ ከዛ ጌት ቴክስት የሚለውን ክሊክ ስናደርገው በሽሎት የሚለው ይመጣ ማለት ነው። እኛ ከላይ ክሊክ ባደረግን ቁጥር በሽሎት የሚለው 5-6 እያለ እየሄደ ነው ማለት ነው። ስለዚህ ወይ ብራውዘር ዶም ተጠቅመን ኤግዛምፕል እያሳየን ነው ማለት ነው። ብራውዘር ኦብጀክት ሞዴልን በመጠቀም እንዴት አድርገን ጃቫስክሪፕትን ኢንተራክቲቭ ማድረግ እንደሚቻል አየን ማለት ነው። በመቀጠል 3 አይነት ቢልድ የሆኑ ዲያሎግ ቦክሶች አሉ። እነዚህንም በኤግዛምፕል ለማየት እንሞክራለን። የበፊቱን ኮመንት እናድርገው። በቅድሚያ አለርት የሚለውን እናያለን። ቅንፍ አድርጌ ኮቴሽን ውስጥ ሰብስክራይብ በሽሎት ይህን ሪፍሬሽ ብናደርገው ብራውዘራችንም ሰብስክራይብ በሽሎት እየተባላች ስለሆነ ሰብስክራይብ አድርጉ ኖቲፊኬሽን ይዘናል። ስለዚህ ኦኬ እንድንል ያስገድናል ማለት ነው። አለዛ አያሳልፈን። ብዙ ጊዜ ማስታወቂያዎች ላይ ታችሁ ከሆነ ወደ ብራውዘር ስትገቡ ተርምስ ኤንድ ዩዝ አክሴፕት አድርጉ የሚለው በዚህ መልክ ይመጣ። ይሄን ኦኬ ብትሉት ይለቅላችኋል ማለት ነው። በመቀጠል የምናየው ደግሞ ኮንፊርም ይባላል ነገር። ኮንፊርምን በተመሳሳይ የላይኛውን ኮፒ አድርገን ቴክስቱን መቀየር ብቻ ነው የሚጠበቅብን። አለርት የነበረውን ኮንፊርም ደግሞ የሆነ ነገር ምርጫ የሚሰጣችሁ እናንተ እንድትመርጡ አር ዩ ሬዲ ብዬ ለጻፍኩት ምላሽ ሴቭ አድርገውና ሁለት ኦፕሽን አለ ኦኬ እና ካንስል እንድናደርግ። ስለዚህ ኦኬ ብለን ብንባኝ በዚህ መልክ እንትናለን ማለት ነው። የመጨረሻው ደግሞ ይሄን ኮመንት እናደርገውና ፕሮምፕት የሚለውን ለማየት በተመሳሳይ ኮፒ እናደርገውና ይሄን ፕሮምፕት ነው። ከውስጥ የምንጽፈው ጽሁፍ ግን እንዲያዘን ስለምንፈልግ ኢንተር ዩር ኔም ብለን ብንጽፍ ከዛ ሪፍሬሽ እናደርገው ምን አመጣልን? እዚያ ቦክስ ብራውዘር ላይ ዲያሎግ ቦክስ አመጣል ስማችን እንድናስገባ። ሁለት ኦፕሽን አለ። ወይ ኦኬ ማለት አለብን አሊያም ደግሞ ካንስል ብለን ማለፍ አለብን። ኦኬ ካል እየተቀበል ነው። ካንስል ካደረግን ደግሞ የሰጥነውን ኮማንድ እየተቃረነ ለምሳሌ እዚህ ጋር ሰብስክራይብ በሽሎት ብንል በሽሎት ብዬ ከዛ ኦኬ ስለው ነው የሚለቅልኝ ማለት ነው። ክላሱ እንዳይበዛ በዚህ ይበቃናል። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ። የዚህን ማቴሪያል ለማየት ከስር ባለው የቴሌግራም ቻናል ጆይን አድርጉና ጠይቁኝ። እንዲሁም በቀጣይ ደግሞ ኮንትሮል ፍሎ ኮንዲሽን ስቴትመንት ስለሚባሉት እናያለን። እስከዚያው ሰላም ሁኑ።